ነግሬሃለሁ ከመውጣት በፊት እኔ ምንም ልረዳህ አልችልም፣ በዚህ ምንም አይነት እንትን አላደርግም ብዬሃለሁ አልኩት። ኦኬ አለኝ። በቃ እንደ መቆጣትም አድርጎት ዘጋው ማለት ነው። አሁንም መልሶ ከሆነ ጊዜ በኋላ እንደዚህ እንትን ጠረፍ ደርሻለሁ አለኝ፣ ወደ ሳዑዲ ገብቻለሁ አለኝ። እና ግን ስራ አልጀመርኩም። በቃ በተደጋጋሚ በሚደውልባቸው ሰዓቶች ስራ ብር ነው የሚጠይቀኝ። ወደ አንቺ ለመምጣት እንደዚህ ምሽዋር ምናምን ይለኛል። አይ ቆይ ተረጋጋ፣ መጀመሪያ መታል እስቲ ስራ ተቀጠር ስራ። እኔ አሁን ላይ ምንም እጄ ላይ ብር የለም፣ ወይ ወደ ሀገር ልኬዋለሁ ነው የምለው፣ ወይ ስራ አልገባሁም። በቃ ሁኔታው እንደማያምር ተረዳሁት። በቃ ብር ብቻ የሚፈልግ ወንድ አመመኝ ያልኩት እንደዚህ እየሰራው እንዴ ስራ ብር ብቻ ይጠይቀኛል ብዬ ራሴ መጠየቅ ጀመርኩ ማለት ነው። ከዛ በኋላ እንደዛ እያልን ቆየን። በቃ ልም ብሎ ሲጠፋ እኔ ዝም ብዬ ሌላ ሰው ተዋወቅኩ ማለት ነው። ዝም ብዬ በስልክ ብቻ ነው ማወራው ሲጠፋ ማለት ነው። ጓደኞቼም ይሄ ሰው አይሆንም በቃ ላንቺ እዚህም ቢመጣ ራሱ በቃ አይሆንም ስራሉኝ። ዝም ብዬ ሌላ ሰው ማውራት ጀመርኩ። እያወራን ከልጁ ጋር ወደ 4 ወር ምናምን ከቆየም በኋላ ኒካህ እንሰራለኝ ማለትም ቀለበት። እኔ ደግሞ ዝም ብሎ ከመንዛዛት እንዲቁም ነገረኛ ወንድ ይሻላል ብዬ ከዛኛው ጋር እንግዲህ 2 ዓመት በስልክ ብቻ ማውራት ከጀመረ በቃ ቀለበትም እንሰር ቤተሰብም ተዋወቅ ስለው ቆይ ብር የለኝም፣ ቆይ ለስራ፣ ቆይ እንደዚህ በቃ እንደዛ ነው የሚለኝ። ይሄ ደግሞ ገና ከመምጣቱ በ3 ወር ውስጥ እንግዲህ እንደዚህ ካለኝ ሳዑዲ ምን ያለው እሺ አልኩትና ቤተሰብ ሳማክር አይሆንም አሉኝ። ያለሽው ሰው ሀገር ነው የወጣሽው ለዓላማ ነው ደግሞ ማታቂው ሰው እንዴት ምናምን ነገር አሉኝ። ኦኬ አልኳቸው። በቃ ስራ ራሴ ማሰብኩ። እኔ ብቸኛ ነኝ፣ አንድ ወንድምና አንድ እህት ብቻ ነው ያለኝና እኔ ምኖረው ለራሴ ነው። በቃ የራሴ ህይወት መኖር አለበት ብዬ ለምን እንደዚህ ይሉኛል ብዬ በቃ ውስጤ ተሰማኝ። አጎቶቼ ምናምን አይሆንም የወጣሽው ለዓላማ ነው ስሪ፣ አገርሽ መተህ ትደርሻለሽ ነው ያሉኝ። ሁሉም ሊቀበሉ አልቻሉም። ከዛ እሺ ብዬ ቀጠልኩኝ። ልጁን ዝም ብዬ አንዛዛሁት ማለት ነው። እሺ ቆይ ትንሽ እንረጋጋ፣ ገና አልተዋወቅንም ምናምን። እኔ እንደዛ አልፈልግም። በጣም ቸኮለ ልጁ፣ አስቸኮለኝ ማለት ነው። ከዛ ምን አስቦ ነው ልጅ አልኩኝ። በቃ እንጃ ማለት ፍላጎት ስራ አለው ነው ወይስ ወዶኝ ነው አይዶን አላውቅም። እሺ ብዬ እንደዛ እየቀጠልን የሆነ ታይም ላይ ሰደበኝ ማለት ነው። ረመዳን ላይ ነው፣ ጊዜ የለኝም እለዋለሁ እና ጊዜ ማገኘው ለሌት ላይ በቃ ልተኛ ስል ነው። በጣም ስራ ይበዛብኛል፣ ከሌላ ወንድ ጋር እያወራሽ ነው ምናምን በቃ ብዙ ነገር እንትን አለ። ከዛ የሆነ ቀን በጣም የሚያስጠላ ስድብ ሰደበኝ ማለት ነው። ከዛ በቃ ተናደስኩና ብሎ ካረኩት፣ እንደውም አንተ ህይወት ላይ አታስፈልገኝም ብዬ ማለት ነው። ከዛ እንደዚህ ቲክቶክ ላይ የሆነ በቃ የሐዘን በቃ እያለቀስኩ ነው ፖስቼ፣ ጓደኛው አያው ማለት ነው። ምን ሆነሽ ነው ውዴ? በቃ ማለት አታልቅሽ፣ ለምንድን ነው የምታለቅሽው? ነግሮሽ ነው እንዴ አለኝ። ከዛ እኔ ምንም በቃ እንዳልሰማሁኝ አዎ ሰማሁኝ፣ ግን በጣም ነው የተናደድኩበት ምናምን አልኩት ማለት ነው። ማለት ያጋጥማል በቃ እኔ ንገራት እያልኩት ልጅ እንዳለ ሚስት እንዳለ ብደብቃት ልጅ እንዳለ እንኳን ንገራት እያልኩት ምናምን አለኝ ማለት ነው ጓደኛው። በጣም በቃ የመጨረሻ ማለት ነው አላህ በቃ አዳነኝ ነው ያልኩት ማለት ነው። ቤተሰቦቼም እምቢ ያሉበት ምክንያት አለው ነው ያልኩት። እና እኔ ደግሞ ከጀመርን ጀምሮ ነግሬዋለሁ፣ ልጅ ወይ ሚስት ካለህ ንገረኝ ብዬዋለሁ ማለት ነው። እና ሚስቱም አለች፣ ኢጃዛ ያከብራሉ ምናምን በቃ ልጁ ትንተን አድርጎ ነገረኝ። ጀስት ያወቅኩ መስሎታል ጓደኛው ማለት ነው። አታልቅሽ እህቴ፣ ለምን ታለቅሻለሽ? ለወንድ ብለሽ ምናምን አብሽሪ። ልጁ ደግሞ እኔ ንገራት እያልኩት ያጎቱ ልጅ ነው ባይዘወይ ንገራት እያልኩት መጀመሪያ ለመግባት ደግሞ ምንም ነገር የለኝም ብር ያስፈልገኛል ምናምን እያለኝ ነው ማለት ነው። አሁን ላይ እንግዲህ 2 ዓመት አለፈን ኦልሬዲ 3ኛ ወራችን። በቃ ሁሌም በተደጋጋሚ ስራ ብር ነው የሚጠየቀው። አሁን ልገባ ነው፣ ስገባ ምንም እጄ ላይ የለም ምናምን በቃ አገባደሽ ያው ዴት ላድርግ የሚል ላይ ደርሰሻል። እስቲ ሚውት አድርጊሽ።
አስቸጋሪ ነው ጎበዝ። የሞዴሬተር ጦስ ይባላል። አሁን ይሄ የጦስ ዶሮ አሁን ደግሞ እየጀመረ ያለው ከሞዴሬተራዊ ጉዳይ ነው። ነገር አንድ ሞዴሬተር ራሱ አጣለው። ግን ያው ሁሉም አሁን ቲክቶክ ላይ እየደረሰው ነው። ፍቅረኛ አንድ እንኳን እንዴት አጣለው? ጌታ አንድ ለኔ አሁን አንቺ በቲክቶክ ጦስ የተጀመረ በሞዴሬተራዊ ጉዳይ የተጀመረ ጣጣ ይኸው እዚህ ደረሰ። የዛ የባለ ስልኩን ሳንመጣ በስልክ የምታወሪው አንደኛ ቲክቶክ ላይ ተዋውቀሽ ጤናማ ሰው አገኛለሁ ወይም ጤናማ ሀሳብ መቶ ጀንጅኖሽ ነው እያልኩሽ ያለው። ጤናማ አይነት የፍቅር ግንኙነት አገኛለሁ ብለሽ ማሰብሽ ጥፋት ነው። ኮምፒውተር የተበላሸ፣ ጫማ ክሬ እምቢ አለኝ፣ ቀበቶ አልታሰራለኝ፣ ሻሽ መግዛት ፈልጋለሁ ምናምን የሚል ነው። በአብዛኛው ጥቅማ ጥቅም ፈላጊ ነው። እንዴት አድርጎ ካገኘሽ ጀምሮ ገንዘብ እየጠየቀሽ ያለው ሰውየው ከአንቺ መብላት በቃ ያስደስተዋል፣ ለምዷል። አንቺ ብቻ አይደለሽም ባይዘ ፍቅረኛ ልንገርሽ፣ ትንሽ ገለጥ ገለጥ ብታረጊና ወይ ፎቶንም ፖስት ብታረጊ ሚሊዮን ሴቶች ተሰልፈው ይመጡልሻል። ምን ብለው አንቺ ብቸኛዋ ሴት አይደለሽም። ሰውየው ስለለመደ ነው። አንቺን በዛ መንገድ የተዋወቀ ሰው ሌላዋንም ይተዋወቃል። ምንም ማለት ይሄ እውቀትም አይጠይቅም። ይሄንን ለመገመት ለማወቅ ትልቅ ሰውም ሕፃንም መሆን አይፈልግም። ስለዚህ አንቺ ሰው ሀገር የተሰደድሽው ቲክቶክ ላይ ወንድ ጠብሰሽ ተጀናጅነሽ ለእሱ ገንዘብ ለመላክ አለ፣ የሱን ኮምፒውተር ለማሰራት አለ። ኮምፒውተሩም ተበላሽቶ አይደለም እንዲህ ገንዘብ ከአንቺ እንደሚቀበልሽ የሚያስብ። እሺ ሆነ እንበል፣ በቃ አለፈሽ፣ ተለያያችሁ፣ በቃ አስጠላሽም፣ 50 ሺህ ብር ላክሽለት። ከዛ በኋላ እሺ በቃ ብሩም ጠፋ፣ ተካካዳችሁ፣ አንተን በመንገድ አንቺን በመንገድሽ ተባባላችሁ። የኔና ትንፋሽ አትወስጂም እንዴ ወደ ሌላ ግንኙነት ለመሄድ? ወዲያው ከአንዳንድ አየር ላይ ሌላ ሰው እንደገና ከስህተት ላይ ስህተት ምን የሚሉት ነው? መጀመሪያ እኮ የገባሽበት ጉዳይ ራሱ እኮ ስህተት ነው። ከሱ ራሱ ለመውጣትና ይሄ ማይንድ ሴትሽን ለማስተካከል ጊዜ ይፈልጋል። 2-3 ዓመት ርቀሽ ሲንግል ሆነሽ ብቻሽን ኦኬ ስህተት ነው ለካ የሰራሁት ይህ መንገድ ትክክል አይደለም ለካ አጥፍቻለሁ ብለሽ ቆም ብለሽ 2-3 ዓመት ፖዝ አድርገሽ ራስሽ 24 ዓመትሽ ነው ገና ነሽ። 2-3 እድሜ እንኳን እየሄደ ነው እንዳትዪ፣ እንደው የችኮላ ነው እቺ ልጅ ሳታገባ ጊዜዋ እንዳይመሽባት ምናምን ነው ብለን እንዳናስብ። ገና 24 ዓመትሽ ነው። 2-3 ዓመት ብትጠብቂ ምን ትሆኛለሽ? ይሄ ማለት ለማሰቢያ ነው፣ ለራስሽን ለመግዛት ነው። ወዲያው አየር ላይ ሌላ ሰው አስገባሽ ወዲሽ ውስጥ ሴም ስህተት ገጠመሻለሽ። እንደገና ውሸታም ሌላ ሚስትና ልጅ ያለው። ስለዚህ ጥፋቱ የነሱ አይደለም፣ ያንቺ ነው። ልብሽ ውስጥ ሰዎችን ስታስገቢያቸው ዝም ብለው አፈቀርኩሽ ስላሉ ነው የምታስገቢያቸው፣ ወይ ወደዱሽ ይመስልሻል ማለት ነው። ይሄ ዋነት አለ። ገብቶሻል? ማሰብ አለብሽ። 10 ጊዜ ለክተሽ ነው አንዴ መቁረጥ ያለብሽ። ዝም ብሎ ልባችን እኮ ቃቃ ጨዋታ አለኝ። የመጣ በሙሉ ዘሎ ይገባል እንዴ? አደገኛ አጥር ነው እንጂ ማጠር ያለብሽ። አንድ ሰው ልብሽ ውስጥ ለመግባት ሚሊዮን ተራራ መውጣት አለበት። ማወቅ አለብሽ፣ ያንን ሰው መገንዘብ አለብሽ። ልብሽ ውስጥ ከማስገባትሽ በፊት 10 ጊዜ ለክተሽ ነው አንዴ መቁረጥ ያለብሽ፣ ያውም በርቀት በስልክ። አሁን እየወቀስኩሽ ሳይሆን የመጣሽበት መንገድ ማወቁ ስህተት መሆኑ ለቀጣዩ ሌላ ደግሞ ስህተት እንዳትሰሪ እርምጃ ትምህርት እንዲሆንሽ። አሁን ምን መሆን አለበት? በቃ ስህተት ሰርተሻል፣ 2 ጊዜ ተጣለሻል፣ በ2 ሰዎች ተሸውደሻል። ስለዚህ ቀጣይ እርምጃሽ በጣም የተጠና ማስተዋል የታከለበት ጊዜ የወሰድሽበት። አንዴ ካገባሽ ምናልባት ከምታገቢው ሰው ጋር 60 ዓመት በህይወት ከኖራችሁ ረጅም ዓመት አብራችሁ መታረጁ መሆን አለበት። እሺ አትሳሳች መሆን ዝም ብለሽ አይደለም ለአግባ በሚል እሳቤ የምትገቢው። በደንብ ራስሽን ትገዣለሽ። በትክክለኛው መንገድ ነው የምትይዥው። ምናልባት ትክክለኛውን ሰው ለማግኘት 10 ዓመት ቢፈጅብሽ አርጊው፣ ጠብቂ። መጠበቅ ካለብሽ ከተሳሳተ ሰው ጋር ገብተሽ ከምትሰበሪ ማለት ነው። አሁን ይህንን ሰውዬ በስልክ የተዋወቅሽ ሚስትና ልጅ ያለው የተባለው እሱን አባሪ። ይሄ
ይሄም አሁን ከአንቺ ገንዘብ ነው የሚጠይቀው። ገንዘብ ምንም ሳይሆን ሊሆን ይችላል፣ ድራማ እየሰራብሽ ሊሆን ይችላል። ሁለቱም ሰዎች ከህይወትሽ አውጪና እንደ አዲስ ጀምሪ ህይወትሽን ገጽ። ቲክቶክ ላይ መጃጀል ያስፈልግ ቻሌንጅ ምናምን ያልሽውን ብታረጊም እንኳን አሁን ፎሎ ማስደራረግ ሞዴሬተርን እዛው በጸበሉ ሞዴሬተር ካለሽ ገብቶሻል። እዛው በጸበሉ ሀይ ሰላም ነው ሞዴሬት ታደርጋለህ። ይመጭ በውስጥ የለም። ከዛ ውጪ ራስሽን አክብሪ፣ ከስተትሽ ተማሪ። እሺ እሺ፣ አመሰግናለሁ በጣም አሌክስ። እሺ ይተካል። እኔ ግን ቲክቶክ ግን ምን አስቦ ነው ያውን 8 ዓመት ምናምን ኦልሞስት አንድ እንኳን ለኔ አይሰጠኝም። ሁሉም ሰው አለው የግል ቢያንስ እያንዳንዳችሁ እኮ 1-5 አላችኋል። 1-5 ዕቃ የምታጥቡበት ምናምን የለም። እስቲ ልብስ ስተኩስ ቤቢዬ እንዴት ነህ እስቲ ሽንኩርት ስከትፍ እያላችሁ የምትሄዱበት ቲክቶክ ላይ ሰው ተያይዞት የለም። ኧረ ተው እንማማርበት፣ ችግር የለውም። ስራ እንስራበት፣ ቢዝነስ እንስራበት፣ እንግባባበት፣ ከሰው ጋር እንታወቅበት። ይህ እኮ ግን ተሻገሩ ሌላ ነገር ውስጥ መግባት። ሄለው አሌክስ ታብታብ እያደረኩ ነበር። ብዙም ያኔ አብረን አልቆየንም፣ ግን ስደት ነበርኩኝ። የሰፈር ልጅ ነው። ወዲያው ተጋባን፣ ከዛ ወለድኩኝ ወዲያው ማለት ነው። በፊት እንታወቃለን፣ ግን በፍቅር መልክ አልነበረም የምንተያየው። ያኔ ኖርማል እንደዚህ ማለት ነው። ሲስተር ዲ ብራዘር ነው። አዎ። ከዛ ስደት ከመጣው በኋላ እንደዚሁ 4 ዓመት ነው የቆየሁት። እናወራለን፣ በዛው ተቀየረ። ምኑ ተቀየረ? ወደ ፍቅር ተቀየረና ተጋባን። ማርሹን የቀየረው ማለት ሁለታችንም ተቀራረብን፣ በፍቅር መልክ ተቀራረብን። እንደ በፊቱ ሳይሆን ለግቢ እንደዚህ ተጠያየቅንና ጠየቀኝ። ከዛ ሸልኩት፣ ተጋባን። ከዛ አብረን እየኖርን ወለድኩ። ከዛ በኋላ ያኔ ብዙ ኢኮኖሚ ላይ ብዙ እንትን አልነበረምና ተመልሼ መጣሁኝ። ወደ ስደት ተመለስኩኝ። ቤተሰብ ጋር አድርገን ማለት ነው። ልጄን እዛ አድርጌ መጣሁ። ከዛ 2 ዓመት ቆየሁ። ኮንትራት ጨርሼ ልገባ አካባቢ እሱ ደግሞ መጣ፣ ስደት ማለት ነው። ወደ ስደት መጣ። ያኔ እኔም መስራት አለብኝ፣ ውጪ ማየት አለብኝ፣ እሰራለሁ ምናምን አለ። ተው እየተባለ ቤተሰብም ሲመክረው ነበር። ከዛ በቃ እምቢ አለና መጣ። ከዛ እኔ ደግሞ 2 ዓመት ጨርሼ ሄድኩኝ ወደ ቤተሰብ ጋር ማለት ነው። ተላለፈን። እኔ መግባት ስላለብኝ ልጅም ምናምን ስለናፈቀኝ ሄድኩኝ። አየው 6 ወር ምናምን ቆየሁኝ። እዛ ቆይቼ ብዙ ያኔ አለ አይደለ በባህሪው ነው መሰላላቅም፣ ግን የሆነ ብዙ እንትን አይለም ያኔ ቴክር አያደርግም ትዳር ላይ። ግን በቃ እንደዚህ ሆኖ ስጦታው ነው እንደዚህ የሚሆነው ምናምን ይላል ብዙ ጊዜ ማለት ነው። እንደዚህ መጠየቅ ምናምን አለ አይደለ። አሞጋክስሽም ነው? አዎ የለም እንደሱ። እና እኔ ደግሞ ወደ ሌላ አስባለሁ አንዳንድ ጊዜ። እሱ እኔ ቆይተን ከወር ከ15 ቀን እንደዚህ የበለጠ የግንኙነታችን ነገር ስናወራ በቃ አለ አይደለ ተሰጠየ ነው እንደዚህ እኔ እንደዚህ ነው ማድረግ በቃ ብዬ ማውራት አልችልበትም። የሆነ በተግባር እንደዚህ ካልሆነ ነው እንጂ ምናምን ይላል። ከዛ በቃ ይደብረኛል። ብዙ ጊዜ እወዳለሁ ግን ይደብረኛል። ለምን ቤቱን ልጁን ሚስቱን ምናምን እንደዚህ ካላየ ሰው ካልጠየቀ እንዴት ምናምን እላለሁ። እዚህ ጋር አሁን እውነት ለመናገር እሷን 1 ዓመት ነው የቀረው። እኔ ደግሞ ተመልሼ ስደት መጥቻለሁ ማለት ነው አሁን። እና ምን ትመክረኛለህ? እዚህ ላይ እንደዚሁ መቀጠል ነው ወላ እንዴት ነው?
ጥያቄ ይሆንብኛል ብዙ ጊዜ ሳስበው ማለት ነው። ማለት ቆይ አሁን አያወራሽም ነው እንዴ? በስንት ቀን ነው የምታወሩት? እናወራለን ግን ብዙ አይደለም። በቃ እንደዚህ ሰላምታ ምናምን ነው እንጂ የሆነ ስለ ፍቅር እንደዚህ ውስጥ ገብቶ ምናምን የለም። እንደዚህ ያለ ነገር አናወራም። በፊትም ነው ግን አምነዋለሁ። አምነዋለሁ። እሱ እንደዚህ ሴቶች ምናምን እንደዚህ ማውራት አይችልም፣ አያወራም። በተግባርስ እንዴት ነው ፍቅሩን ሲገልጽ? በተግባር እዛ በነበርን ጊዜ 1 አመት ነው አብረን የቆየ ነው። በዛ በ1 አመት ውስጥ ደግሞ በቃ ምንም አይልም፣ አሪፍ ነው እኮ። በተግባር ጥሩ ነው ፍቅር። አዎ አንቺ ንግግሩን የፈለግሽው ቤቢዬ፣ እናቴ፣ እማ ቁርስ በላሽ ወይ? ራትስ ትደግሚያለሽ ወይ? የኔ እናት ለእግርሽ ውሃ ላቅርብ ወይ የሚለውን ይሄ ንግግሩን ነው የፈለግሽው አይደል? አይመስልም? አዎ እንደዛ ያኔ ሰው መጠየቅ አለበት። አሁን ብዙ ጊዜ እውነት ለመናገር እኔ ነኝ የምደውለው እንጂ ብዙ ጊዜ አይደውልም እሱ። እኔ ነኝ እየደወልኩ የምጠይቀው ምናምን። አሁን ከተራራቃችሁ ምን ያህል ጊዜው ነው? ከተራራቅን 3 አመት ጨረስን። እሺ ሚውታርኪ ጣራ በሚጥሚጣ ሰናፍጭ ያለበት የሚያስነጥሰው ምን ነው ጋሽ? ትንሽ ሊለበልብሽ ይችላል። የመድኃኒቱ ባህል። እሺ አንደኛ የዲኮራ ዲኮር የበዛበት ፍቅር ነው አንቺ እየፈለግሽ ያለሽ። እንግዲህ በተግባር ጥሩ ከሆነ ፍቅሩን ሲገልጽልሽ፣ በተግባር ሲያሳይሽ እሱ ነው ዋናው ቁም ነገር። ቤቢ የሚልሽማ ቤቢ እያለ አንገት አንገታቸውን እያሉ ነው የሚያስቀምጧቸው። በቤቢ ተጀምሮ ቀብሬ ላይ እንዳትቆም፣ ቀብሬ ላይ ቆም። የዘንዶ እማና አባ መባባል፣ እናቴ አባቴ ዳዲ፣ አንዳንዶቹ ዳዲ ብላ ትለዋለች እሷ፣ እሱ ቤቢ ይላታል። እማኮ እማዬ፣ እናቴ፣ እምዬ ምናምን ይላታል። እሷም አባዬ፣ አባት፣ አባ፣ አቡ፣ አቢ፣ ባቢ እየተባባሉ የፌክ ፍቅር ማለት ዲኮር ነው። ይህንን እያየሽ አንቺ ምናልባት ወይ ፊልም ላይ ወይ ይሄ የፈረደበት ሶሻል ሚዲያ ቲክቶክ ላይ ዩቲዩብ ላይ እያየሽ ትዳርሽን በዛ መመዘን የለብሽም። ሚኒናት እንዴ ተፈጥሮ ነው፣ በቃ አለቀ። ተፈጥሮ ከሆነ እሱ ፍቅሩን በተግባር የሚያሳይሽ ከሆነ ማውራት አይጠበቅበት። አይ ነው ሴት ልጅ መስማት ትፈልጋለች፣ ግን እሱ አይደለም ኢምፖርታንቱ ጉዳይ። እኔ ናት በንግግሩ እየነገረሽ ግን ቺት ቢያደርግብሽ፣ ህይወትሽን ቢጫወትበት፣ ድራማ ቢሰራብሽ፣ ቢያሰቃይ፣ ሰላም ባይሰጥሽ ምን ዋጋ አለው? ወሬውን ይዘሽው አትኖሪ። አንዴ ነው። ሁለተኛ አብራችሁ መኖር አለባችሁ። ይህ ተራርቆ 3 ዓመት ምናምን መሀል ላይ ትዳር ላይ ክፍተት ይፈጠራል። እሱ ማኔጅ አድርጊ ከአሁን ሰዓት ጀምረሽ። ወይ አንቺ ሂጂ ያለሽበት ወይ እሱ ይምጣ። ተራርቆ ትዳር መጨረሻው መፍረስ ነው። ነኝ እየተሰለቻቻችሁ ነው የምትመጡት። ሰይጣን መሀል ይገባል፣ ክፍተት ይፈጠራል እያልሽኝ እኮ ነው። አንቺ ወደ ሌላም ልቤ እንትን እያለ ነው። ትክክል አይደለም። ገብቶሻል? ሌላ ነገር እያሰብሽ ነው። ስለዚህ አንቺ በተቻለሽ መጠን ይህንን እንደ ሴት ልጅ አውሩበት። ወይና ወይ ልምጣ በይ፣ አብራችሁ ኑሩ። ቻሌንጁን፣ የህይወት ቻሌንጅን አብራችሁ አሳልፉት። አብራችሁ ደቁ፣ አብራችሁ ተነሱ። ገብቶሻል? ተጋግዙ፣ ተረዳዱ እንጂ በስልክ ቤቢ አለሽ እማዬ አለሽ ትርጉም የለውም። ኔና ሙቪ ላይ የምታያቸውን ነገሮች ትዳርሽ ላይ መሞከር እንዳትሞክሪ። ልቦለድ ነው እሱ። ሶሻል ሚዲያ ላይ ቲክቶክ ላይ ዩቲዩብ ላይ እያየሽ ፍቅረኛ ማቾች ባልና ሚስቶች ሲደናነቁ ከተደናነቁ ከካሜራው በኋላ ዩቲዩቡን ቀርጸው ከጨረሱ በኋላ ምናልባት ይቧቀሱ ይሆናል ቤት ውስጥ። እንዳታምኒ። ዲኮር ያለበት ፍቅር ያደመረቀ ይሄ ክሪስማስ የሚመስል ፍቅር እሱ ነው እንደውም አደገኝ። ማስመሰል የሌለበት እንደውም እሱ ነው አሁን ያለው ባልሽ ነው። በቃ በተግባር ነው ማሳየሽ ካለሽ በተግባር ያሳይሽ። ባህሪውን ተረጂ፣ እንደ እሱነቱ ተቀበዩ። ከሌላ ሰው ጋር እያመሳሰልሽው ኮምፔር እያደረግሽ ህይወትሽ ውስጥ ችግር አትፍጠሪ። እሺ ተግባባ ማዳም? አዎ እሺ፣ እሺ፣ አመሰግናለሁ። እሺ ይካክ
የቤቢ መንፈስ እኮ በቃ አንድ ቀን በህይወቴ ቤቢ ሳልል እንኳን ወይ የምትለኝ ሳትኖር ልሞት ነው በቃ ማለት ነው። አትሊስት ስሜቱን ላጣጥመው እስኪ ቤቢ ሃይ ቤብ ጉድ ሞርኒንግ ቁርስን በልተ ይሆን ዳዲ ምናምን አሰቡት እኮ ቤቢ ተብዬ ሰላም ሲኖር ፂም ያለው ህፃን ማለት ነው። ቤቢ ተይ እኔ ህፃን ልጅ ሆንኩ ነው ይመስለኝ። ስሜን እስከና አያቴ ትጥራው አያገባኝም። እስከ ቅምቅም አያቴም ትጥራው ስሜን አቶ እከሌ እከሌ ብላ እስከና አያቴ ትጥራኝ ታክብረኝ። በቃ እሱ ነው ትልቁ ነገር እንጂ ቤቢ እያለች እንደዚህ ገነዛ የምጥለኝ ከሆነ እኔ እዚህ ውስጥ አሁን የእሷ በጣም የሚገርም አሁን ራሷን ከሌሎች ሰዎች ጋር እያፎካከረች በትዳሯ ውስጥ ሰላም እያጣች ነው የመጣችው በማይሆን ነገር ማለት ነው። አብዛኞቻችሁ እንደዛ ነው የምታደርጉት። እንደዛ አታርጉሽ። እውነተኛው ሪያሊቲው ዓለም ላይ ያለው ነገር እንደዛ አይደለም። ድራማ ላይ የምታዩትን ነገር ህይወታችሁ ላይ ለመተግበር እንዳትሞክሩ። ወይ አባና ማርኮ ጉዳ ፈላ። ለማንኛውም ጤናና እድሜ ይስጣችሁ። ሰዓታችንን ጨርሰናል። ነገ እንገናኛለን። ማንኛውም ኦሪጂናል ሞባይሎችን ወደ ኢትዮጵያ እየላክን ነው። እዚህም ሀገር ዴሊቨሪ ሰርቪስ አለን። አገልግሎታችን ማግኘት ስትፈልጉ ኤኒ ታይም አለን። አገልግሎታችን ማግኘት ትችላላችሁ። ስልክ ቁጥር እዚህ ቲክቶክ ፕሮፋይል ውስጥ አለላችሁ። ወደ ኢትዮጵያም እየላክን ነው። ወደ ሳውዲም እየላክን ነው። ወደ ኩዌትም ወደ ኳታር የትም ሀገር እየላክን ነው። ከዚህ ከዱባይ ኦሪጂናል ሞባይሎች፣ ታብሌቶች፣ ላፕቶፖች አዳዲስ ዩዝድ አንሸጥም። ሽጠንም አናውቅም። ያገለገለ ስለምትሆኑ ነው ብዙዎቻችሁ። እዚህም ሀገር ደግሞ ቤት ውስጥ ሆናችሁ ከቤት መውጣት የማትችሉ ሰዎች ግን ቤታችሁ ሆናችሁ አስተማማኝ አገልግሎት ስትፈልጉ ምንም ነገር ያለምንም ስጋት ስልክ ቁጥር አለላችሁ እዚህ ቲክቶክ ፕሮፋይል ውስጥ አገልግሎት ዋትሳፕ ላይ ኮንታክት አድርጉ። ይሄ ነው። ነገ እንገናኛለን። ጤናና እድሜ ይስጣችሁ። ልመርቃችሁ ከመውጣቴ በፊት ጤና ይስጣችሁ፣ ክፉ አይንካችሁ፣ አትታመሙ። ሆስፒታል የምትሄዱ ሰው ለመጠየቅ ይሁን እንጂ እናንተን ክፉ አያያችሁ። በሄዳችሁበት በሙሉ የሰው ፍቅር ይስጣችሁ። የነካችሁት ወርቅ ይሆንላችሁ። እንቅፋት የሚሆንባችሁን ነገር እሱ የሚያየውን እናንተ ማታዩትን ይንቀለላችሁ። ከአስመሳይ ሰዎች ይጠብቃችሁ። እናንተ ላይ ክፉ ከሚያሴሩባችሁ ሰዎች ይታደጋችሁ። ውድቀታችሁን በሚመኙ ሐዘናችሁን በሚመኙ ማጣታችሁን በሚመኙ ሰዎች ፊት አግኝታችሁ ያሳይላችሁ። ከፍ ብላችሁ ያሳይላችሁ። ስኬታችሁ ይበሰር፣ ሳቃችሁ ይበሰር። መቼም አይክፋችሁ። ይህንን ነው የምላችሁ። በህይወታችሁ ሰው የከበዳችሁ ጭንቀት የሆነባችሁ ተራራ የሆነባችሁ ነገር ካለ ፈጣሪ እሱ ያቅልልላችሁ። ነገ እንገናኛለን። እየመሻ ያለበት ሀገር የምትኖሩ ደህና አደሩ። እየነጋ ያለበት ሀገር የምትኖሩ መልካም ቀን